ልቡ ውቅት እናደርገዋለን አው ዳሙን እንመጣዋለን አው ልቡን ትሰልባላችሁ አው በትምህርት ቤት ስንተኛ ክፍል ነው ሁለተኛ ክፍል ስንት አመቱ 9 አመቱ ነው ስንት ናቸው አይነ ጥላዎቹ 50 ነን 50 አይነ ጥላ አው منه أين طلعنان እንዴት አይነ ጥላ ልቦስ ተጋብተን ነፍሱን እንበላዋለን እንዳይኖር ለምን አይኑር አይነ ጥላው መተቱ ሄዷል አው አይነ ጥላው ነው የቀረው አው ለምን ቀራቸው መተቱ ሲሄድ አይነ ጥላው ለምን ቀረክ ልንበላው ነው እንዴት ሉሲፈርም አላችሁ እስኪ አሳዩ ምልክታችሁን አሳዩ ይሄ ነው ምልክታችሁ ምን ማለት ነው አይነ ጥላ ማለት ልብ ውስጥ ገብተን የሰው ልብ እናጠፋለን አው እንዴ ልቡን ትሰውራላችሁ አው እንዴት አርጋችሁ ልቡ ውቅት እናደርገዋለን አው ዳሙን እንመጣዋለን አው ልቡን ትሰልባላችሁ አው በትምህርት ቤት ስንተኛ ክፍል ነው ሁለተኛ ክፍል ስንት አመቱ 9 አመቱ ነው ስንት ናቸው አይነ ጥላዎቹ 50 ነን 50 አይነ ጥላ አው ከእናት ነው የመጣችሁት ከአባት ነው የመጣችሁት ከአባት አብራችሁ ተወልዳችኋል አው እንግዲህ ከአባት ከእናት የሚወለድ አይነ ጥላ ማለት ነው አይነ ጥላን እንደ ቀላል ሰዎች የምናየው አለ በጣም እንደ መተት ወይም ደግሞ እንደ ቡዳ ወይም እንደ ሌሎቹ መንፈሶች ቶሎ የመያዝ ስር ሰዶ ነው የሚኖረው ቶሎ የመያዝ የመጋለጥ ስራ የለውም ማለት ነው ኃይል የለውም ያደፍጣል ስራው ግን ምንድነው ትልቁን እድል መዝጋት ማለት ነው አይነ ጥላ እድል መዝጋት አንዳንድ ጊዜ አይነ ጥላ ያለባቸው ሰዎች ተምረው ዜሮ ይሆንባቸዋል ወይም ደግሞ ሰው ፊት እናናገራለን ብለው ያሰቡት ነገር ወጥተው አውደ ምሕረት ላይ ወጥተው ያሰቡትን ሳይናገሩ ወይም ደግሞ ስብሰባ ላይ ወጥተው ያቀዱትን ሳይናገሩ የያዙበትን አጀንዳ ሳይናገሩ ወደ ሌላ አጀንዳ ውስጥ ገብተው ራሳቸውን ለማዋረድ የሚያረጋቸው አጋንንት ማለት ነው አይነ ጥላ መንፈስ እንደዚህ ነው የማዋረድ መንፈስ ማለት ነው ትምህርት ብንማር አይገባንም ስብሰባ ላይ ብንቀመጥ ሰውን የሚያሳምን ነገር አንሰራም ልቦናችን አንዳንድ ጊዜ ገንዘብ እንኳን አቅም ከገንዘባችን እንኳን አቅም ገንዘባችንን በየትኛው ኪስ ውስጥ እንዳስቀመጠን አናውቀውም ማለት ነው አስቀምጠነው እንረሳሉ የወዲያው ነው የመስለም የማስረሳት ወይም ደግሞ ያዝነው ነቃ ቁጭ አርገን የተቀመጥንበት ቦታ ላይ ቁጭ አርገን ሄደን እንድንረሳውና በኋላ ልጁ ከሆነ ወይም ደግሞ ሰው እኛነታችን ስናገኘው እቃውን ባለም በማስተዋላችን የት ቦታ ነው ያረግነው ብለን እንደገና ቤተሰብን መጠየቅ ላይ እንደርሳለን ማለት ነው ይሄ አይነ ጥላ ልብ ሰውር ነው ማለት ነው ልብን ይሰውርና የማናስፈልጋቸው ነገሮች ካሰራን በኋላ ወይም የምናደርገውን አቅደን የምናደርገውን አስበን ሳይሆን ያለ እቅድ ስራ እንሰራና ምን ነክቶኛው ይሄን ያደረግነው ምን አድርገን ነው ብለን ከፈጣሪያችን ጋር እንድንጣላ እግዚአብሔር ሆይ ምን ነው እንዴት ይሄን አሰራኝ ብለን
ከእግዚአብሔር ጋር ከአምላካችን ጋር የምንጣላ የሚያጣላ መንፈስ ማለት ነው። አይነ ጥላ ያው አጋንንት ነው። አይነ ጥላ አጋንንት ነው። ስራቸው አንድ ነው። አይነ ጥላውም ቡዳውም ዛሩም ሙቃቢውም የ666ቱ መንፈስ የሰይጣን የሳጥናኤልም ለንጊዮንም አንድ ናቸው። ሁሉም አንድ ነው። ለምን የሰው ልጅ ላይ ለመስማት አሁን እዚህ ጋር ይጣላሉ። እኔ አዝሃለሁ፣ እኔ በላይህ ነኝ፣ እኔ ገዛሃለሁ እያለ ይጣላል። በስላሴ ደጅ ሲደርስ ግን ሰው ላይ ሲሆን ደግሞ ለጥፋት አንድ ናቸው። ህብረት ማለት ነው። የሰው ልጅ በማይኖርበት ምድር የኔ ምድር ነው አንተ ውጣ፣ የኔ ሀገር ነው አንተ ውጣ እየተባለ ይጣላል። ሰይጣን ግን እነሱ ጋር ጥል የለም። ምናልባት የሰውየውን ባህሪ ተይዞ አንድ ላይ የመጣላት ባህሪ ይሆናል እንጂ ሰይጣን ላይ ጥል የለም። አይጣሉም። ጥፋታቸው ስራቸው አንድ ዓላማ ነው። ሲሄዱ አጥፉ ከተባሉ ማጥፋት ነው። ግደሉ ከተባሉ መግደል ነው። ወይም ውሃ ጨምሩ ከተባሉ ውሃ መጨመር ይስማማሉ ማለት ነው። የማይስማሙበት ነገር የለም። ይሄ ምንድነው? ለክፉ ስራቸው የሚስማሙበት 100% ይስማሙበታል ማለት ነው። ሰይጣን ነው ማለት ነው። አንዳንድ ጊዜ አባቶቻችን ምን ይላሉ? ሰይጣን ለወዳጁ ቅርብ ነው ይላሉ። ሰይጣን ለወዳጁ ቅርብ ነው። ለምን? ያሰራውና በመጨረሻ ንስሐ ሳይገባ ራሱ አጠናቆ ወደ ሲኦል ይወስደዋል ማለት ነው። ዓላማቸው የሰው ልጅን ሲኦል ለማስገባት ማለት ብቻችንን አንገባም። ቀድሞ ኢየሩሳሌም አገርን የሰይጣን ከተማ ስለነበረች ሰማያዊት ኢየሩሳሌም አዳም ከወጣ በኋላ ወይም ደግሞ ዲያብሎስ ከወጣ በኋላ አዳም በሱ ምትክ ተተክቷል። ከ99ኙ ነገደ መላእክት ከመቶ ነገድ አንዱ በወጣ ጊዜ አዳምን እንደሱ እንደተተካ ሁሉ አዳምን ሊፈልግ ወደዚህ እንደመጣ እሱም የራሱን ምክንያት ስላለው ያችን ገነትን ወይም ደግሞ መንግስተ ሰማያትን ለመውረስ ስለማይፈልግ ያው በተለያየ ስማቸውን ቀይረው በተለያየ ቦታ በጎጥ በአገር እየከፋፈለ እኛን ይበጠብጠናል ማለት ነውና አይነ ጥላ ከባድ ነው። በልጆቻችን ላይ በቤተሰቦቻችን ላይ በትዳራችን ላይ የሚገባ አይነ ጥላ ነው ማለት ነው። ደርሳው ስንት ናችሁ? 50 አይነ ጥላ 50 አይነ ጥላ። ልጁ አሁን ትምህርት እንዴት ነው? ትምህርት እንዴት ነው? ትምህርቱን ትቷል። አዎ። ለምን? እኛን አቋረጥ ነው። አቋርጧል። ለምን አቋረጠ? እኛን አቋረጥ ነው። እናንተ ረበሻችሁት? እናቱ ላይ ነው አባቱ ላይ ነው ያላችሁ? እኛ አባቱ አለ? ሁለቱ ላይ ነው አለ። አባቱ አለ? አዎ። አለ? እዛ አለው? የት አለ? ጥራ የት አለ? ጥራ የት አለ? የት አለ? አባቱ ላይ አላችሁ? እሱ ላይ አይነ ጥላ። አሁን ሰብስብ አድርጋችሁ መውጣት ነው። እሺ ሰብስብ አድርጋችሁ። እናቱስ ላይ እናቱ የለችም? የት ነው? ሞጆ እናቱ ላይ አልመጣችም እናቱ? ለምን? እናቱ ላይ የላችሁም? አዎ። እናቱ ላይ የላችሁም? አዎ። አባትየው ላይ ነው ያላችሁት? አዎ። ልጁና አባትየው ላይ ነው ያለነው። ሁለቱ ላይ? አዎ። ለምን አባትየውን ለምን ወደዳችሁት? እሱ ልጁን ለምን ወደዳችሁት? ልጁ እንዲሞት። አዎ። አባትየውን ልናሰቃየው ነው እድሜው። በሐዘን እንድትቀጣው ልጁ እንዲሞት። አባትየውስ? ለምን እንዳይኖሩ። አዎ። ምን ነው ቢኖሩ ምን ችግር አለው? ቢኖሩ እኛን ነው የሚያቃጥሉት። አዎ። ይጸልያል አባትየው? ይጸልያል? አዎ። ይጸልያል። አዎ። ልጁም ይጸልያል፣ ይሰግዳል። ሰንበት ተማሪ ነው። አዎ። ይዘምራል። እስኪ መዝሙር ዘምሩልኛ። ነፍሴ እግዚአብሔርን ባርክልኝ አጥንቶቼ ሁሉ የተቀደሰ ስም። ይሄ ነው ልጁ ነው የዘመረው። አሁን እናንተ ናችሁ? ልጁ ነው
ዘመረው ልጁ በልጁ አንደበት ላይ ሆኖ ይዘምራል ማለት ነው። አንዳንድ ጊዜ ዲያቆኑ ላይ ሆኖ ተንሱ ይላል። ዲያቆኑ ላይ ሆኖ ተንሱ ለጸሎት ወይም ደግሞ ቄሱም ላይ ሆኖ የማይገባው ቄስ ላይ ማለት ነው። ትክክለኛው ቄስ የሚጸልይ ቄስ ሰጋጅ ቄስ ትክክለኛ የክርስቶስን ክቡር ደሙና ክቡር ስጋውን የሚቀድሰውን ቄስ ወይም ደግሞ ትክክለኛ ክህነት ያለው ማለት ነው። ክህነት ያለው እግዚአብሔር ልክ እንደ መልከጼዴቅ ወይም እንደ ቅዱስ ጴጥሮስ የባረከውን ቄስ አይነካም። ዝም ብሎ ግን እንደኔ ተልከስካሹ ቄስ እና መለክሴ ከሆነ አብሮ ሰላም ለኩልክሙ ይላል ማለት ነው። አብሮ ይቀድሳል አይነተላ። ለዚህ ነው ዳዊት ቄሱ ላይ 40 ዓመት 50 ዓመት አብሬ ዳዊት ደግም ያለው እንዴት ለቃለው እንዴት የኔ ይላል። መቅደስም ገብቶ ያስቀድሳል ማለት ነው። ምናልባት ትንሽ ስጋውና ደሙን ሲቀበል ነው። ቅዱስ ቁርባን ሲቀበል ግን አይቀበልም። አጋንንቱ ማለት ይርቃል 40 ክንድ ይርቃል። ከዛ በኋላ ልክ ቀድሶ ከወጣ በኋላ ያው ይሳፈርበታል ከዲያቆኑም ከመሪጌታውም ጋር። ከዛ በኋላ ስራውን የሚሰራው ራሱ ነው ማለት ማደባደብ ማለት ነው። ያባላል ቤተ መቅደስ ውስጥ ያባላል ማለት ነው። እና እንደዚህ አይነት ላይ ያለበት ሰው ለሰው ክብር የለውም። ለሰው ክብር የለውም። አይነት ላይ ያለበት ሰው ለሰው ክብር የለውም። ለቤተ እግዚአብሔር እንደ ትርፍ ዕቃ ነው የሚቆጥራት ማለት ቅድስት ቤተ ክርስቲያንን እንደ ትርፍ ዕቃ ወይም ደግሞ እንደ ደሞዝ አውል ትርፍ ነጋዴ አትራፊ አይደለ አትርፎ በቃ እስካለ ድረስ ቀድሼ በላለው እጠጣለው ብሎ እንደ ራሱ ስራ ወይም ደግሞ እንደ ትርፍ ልክ እንደ አፍኒንና ፊንሐስ እንደ አፍኒንና እንደነ ፊንሐስ ይሆናል ማለት ነው። እንደ ኤሊ ልጆቹን ሁለት ልጆቹ በቤተ መቅደሱት ላይ ሲዘምቱ አመንዝራ ሲዘሩ መንዝርናን ሲዘሩ ኃጢአት ሲዘሩ እያያቸው ዝም ብሎ ነበር። ለምን እንግዲህ 40 ዓመት ሙሉ እስራኤልን የገዛ 40 ዓመት ሙሉ ከእግዚአብሔር ጋር ሲነጋገር የነበረ ካህን ኤሊ ነው። የመጀመሪያው ካህን ከመሳፍንትም መሳፍንት ነው፣ ከካህንም ካህን ነው። ግን ምን ያደርግ ነበር? ቤተ ልጆቹ በድቁንና እያገለገሉ እያለ ደጅ ላይ የደጀ ሰላሙ የቤተ መቅደሱ በር ጠባቂ በርና ከፋችና ዘግ የነበሩት ልጆች በዝሙት ቤተ መቅደሱ ላይ ሲወድቁ ምን ያለ ዝም ብሎ አይታከሳቸውም ነበር ማለት ይታከስ ዝም ብሎ ያቸው ነበር። እግዚአብሔር ግን ያው ቀን አለውና አንድ ቀን ኤሎፍላውያንና ፍልስጤማውያንና እስራኤላውያን ተዋጉ ይላል። በአንድ ሰው ኃጢአት እንግዲህ በአንድ አገልጋይ ቤተ ክርስቲያን እንደምትሰደብና በአንድ አገልጋይ ቤተ መቅደስ እንደምትዘጋና ቤተ መቅደስ እንደምትመዘበር ማለት ነው። እና ኤሊ ምን አደረገ? ልጆቹን ስላልቀሰጠ ራሱም ልጆቹን ስላልመከረ ራሱም ስላልተገሰጸ ፈራሄ እግዚአብሔር ስለሌለው ምን አደረገ? በኤሊ ዘመን 40 ዓመት ሲገዛ የነበረው ታቦተ ጽዮን በፍልስጤማ እጅ ወድቃለች። በፍልስጤማውያን ተዘርፋ ሄዳለች፣ ተሰርቃለች ማለት ታቦተ ጽዮንን ያህል ለሰለሞን ለጠቢቡ ሰለሞንና ለዳዊት ለሙሴ የተሰጠ ጽላት ታቦተ ጽዮን ለቅዱሳን አባቶች እና አሮን ቅዱስ 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 እያሉ ደሙ የተቀደሰውን ደም ይረጭባት የነበረችው ኤሊ ላይ ሲደርስ ግን ምን ሆነ? ታቦተ ቤተ መቅደሱን እንዲመዘበር ታቦተ ጽዮን ተማርካ አረማውያን እንዲማርኳት ተደረገ። ያ ማን ነው? የካህኑ ኃጢአት ማለት ነው። የካህኑና የአገልጋዩ ኃጢአት። ስለዚህ ምንድነው እከሌ ካህን ስለሆነ እከሌ መሪጌታ ስለሆነ እከሌ መለክሴ ስለሆነ የሚጸድቅ አይደለም ማለት ነው። ስራ ነው የሚያጸድቀው። ስራና ሃይማኖት ቆቡን አርጎ የሚዘሙት ሰው አለ፣ መስቀሉን ተሸክሞ የሚዘሙት ሰው አለ። ይሄንን ማወቅ ያስፈልጋል። ይሄንን እኛ ማወቅ አለብን። ትክክለኛ የትኛው የእግዚአብሔር አገልጋይ ነው? ትክክለኛ እግዚአብሔር ባይፈርድም ቀን አለው። ልክ እንደ ኤሊ 40 ዓመት ሙሉ ታግሶ ታቦተ ጽዮንም ተማርካ ሁለቱም ልጆቹ ለጦርነት በመሳሪያ ተገደሉ ማለት በፍልስጤማውያን እጅ ተገደሉ። ዛሬ እኮ ቤተክርስቲያን የምትዘረፈውና ካህናቱ የሚታረደው በአንድ ኃጢአት ነው፣ በአንድ ሰው ኃጢአት ነው ማለት ነው።
በአንድ ሰው ኃጢአት ቤተክርስቲያን ትመዘበራለች፣ ትዘረፋለች፣ ቤተክርስቲያን ትሰደባለች ማለት ነው። ቤተክርስቲያን ለመናፍቃን ወጥተው መሰደቢያ የምትሆነው በአንድ ሰው ኃጢአት ነው፣ በአንድ አገልጋይ ኃጢአት፣ በመለኩሴው፣ በቄሱ፣ በዲያቆኑ። ለምን? ከእግዚአብሔር ሕግ በመውጣቱ። እግዚአብሔር አንድ ቀን ያው ስራውን ይሰራል ማለት ነውና በኤሊ ዘመን ምንድነው የተደረገው? ታቦተ ጽዮን ተማረከች። የገዛ ልጆቹ ሁለቱም ዲያቆናት ነበሩ፣ በጦርነት በፍልስጤማን እጅ ሞቱ። እሱም እንኳን ታቦተ ጽዮን ልጆቹ ሞቱ፣ ልጆችህ ሞቱ ሲሉት አርጅቶ ነበርና ልጆችህ ሞቱ፣ ታቦተ ጽዮንስ ነው ያለው። ልጆችህ ሞቱ ሲሉት ስለ ልጆቹ አላዘንም። ታቦተ ጽዮንስ ሲሉ ብሎ ሲጠይቃቸው መልእክተኛው ወሬኛ በመጣ ሰዓት ምን አለ? ልጆች አንድ ወሬኛ መጣ፣ ወደ ኤሊ ተላከ ነው። ከፍልስጤማውያን ወደ እስራኤላውያን ተላከና ወሬኛው ምን አለ? ኤሊ ሆይ ልጆች እኮ ሁለቱም አፍኒንና ፊንሐስ ሞቱ፣ ተገደሉ ሲለው አላዘነም። ልጆችስ አላለም። ምንድነው ያለው? ታቦተ ጽዮንስ አለ። ታቦተ ጽዮንም ተማረከች ሲሉ እሱም ደንግጦ ከዛው ከወንበሩ ላይ ተሰብሮ ሞተ ነው የሚለው። አንገቱ ተቆልሞ ሞተ። እግዚአብሔር እንዲህ ይሰራል ማለት ነው። እና ይሰራል፣ ይዘምራል። አጋንንት ይዘምራል፣ በካህኑ በማንኛውም በዲያቆኑ በመዘምራኑም ላይ እያደረ ይሰራል። ግን ትክክለኛ የእግዚአብሔርን ቃል አያስተላልፍም ማለት ነው። አሁን በሰው አንደበት ላይ ሆኖ ይዘምራል፣ በሰው አንደበት ላይ ሆኖ ይቀድሳል፣ በሰው አንደበት ላይ ሆኖ ያሸበሽባል ማለት ነው። እንደውም ደስ ነው የሚለው። እሱም እግዚአብሔርን እኮ ያመልካል። ፈጣሪ እንደሆነ ካደ እንጂ ያመልካል። እንደ ሰው ልጆች ክብርንም ባያገኝ ፈጣሪውን ያመሰግናል። ዲያብሎስ ያመሰግናል ማለት የሚያመሰግንበት ሰዓት አለው። እንደ ሰው ዘወትርም ቅዱስ ቁርባንን ባይቀበል ለፈጣሪው ያመሰግናልና እግዚአብሔር ሰይጣን ክርስቶስን እንኳን እስከ መጥራት ድረስ መዘመር አይደለም አንተ የሕያው የእግዚአብሔር ልጅ ነህ። እስራኤላውያን ሳያውቁ ጻፍት ፈሪሳውያን ሳያውቁት አንተ እኮ የሕያው የእግዚአብሔር ልጅ ነህ። በማቴዎስ ወንጌል ላይ ተመልከቱ፣ አንብቡት። አንተ የሕያው የእግዚአብሔር ልጅ ነህ፣ ልታጠፋን ግዚያችን ሳይደል ልታጠፋን መጣህን ብሎ መስክሯል። ስለ ክርስቶስ መስክሯል ማለት ነውና ሰይጣን አንዳንድ ጊዜ ይዘምራልም ያገለግላልም። አንዳንድ ቦታ አጋንንቶች ይታዘዛሉ ማለት ነው። እና ልጁ ሲዘምር ትዘምራላችሁ? አቃጠላችሁ እንዴ? አንዘምርም እኛ አዘመረው። አሁን ካዲያ የዘመረው ማን ነው? ልጁ ነው የዘመረው። 50 በ50 አድርጋችሁት? ለምን 50 በ50 አድርጋችሁት? መቶ እናድርገው ታዲያ እናድርገው። 100% ራሳችሁ 100 ሁኑ። በጌታ ኢየሱስ ስም አዝጃችኋለሁ። 100% ስንት ናችሁ? 50 አይነጥላ 50 አይነጥላ 50 ሆናችሁ አሁን 100 ናችሁ። 50 አይ 100 ሆናችሁ አረጋችሁት። ልቡን 100 በ100 አረጋችሁት ወይስ 50 በ50 አረጋችሁት? 50 በ50 ነው አይደል? እሺ አሁን ከአባቱ ላይ ሳቡ አባቱ ላይ ያላችሁትን ሰብስቡ። ምን ነው መቁጠሪያ ትፈራላችሁ እንዴ? ትፈራላችሁ እንዴ? ይቀጠቅጣችኋል። ልጁ ይቀጠቅጣችኋል። ይሰግዳል። ምን እያለ ይሰግዳል? ምን እያለ ነው? እግዚኦ ማረነ ክርስቶስ ሲል እኛ እንቃጠላለን። ትናደዳላችሁ? ሌላ ሽንት ቤት ሲሄድ ደግሞ እግሩን ጥልፍ እናደርጋለን። ፌንት ትጥላታላችሁ። ናሽ ና ይጥለዋል። ሽንት ቤት ሲቀመጥ ይጥለዋል። ራሱን ይስታል። ከራሱ ሰዓት እዚህ ጋር መራቅ ያደርጋል። ይተፋል። ሰው ላይ ይተፋል። አረፋም ይወጣል። አረፋም ያስደፋዋል። ሰው ላይ ይተፋል። ሰው ይሳደባል። ብዙ ጊዜ ይጥለዋል። ማን ነው የሚሳደበው? አሁን ልጁ ነው? እናንተ ናችሁ? እኛ ነን። እናንተ ናችሁ? አዎ። አሁን ልጁ ዶክተር ቢሆንስ? እንቃጠላለን። ዶክተር ቢሆንስ ምን ታረጋላችሁ? እኛ እንገለዋለን ልጁን። ለምን? ዶክተር ሲሆን እንገባና ሰው ሲያክም ምናምን ሰውን እናሳስተውና እንገለዋለን። ሰውየውን ያኛውን ሰውዬ ታስቱና። ዳኛስ ቢሆን ዳኛ ኳስራኛ ዳኛ አይደለም፣ ፍርድ ቤት ዳኛ ቢሆንስ? ሽጉጥ አወጣና ገላለሁ አሳስቼ። ጠቅላይ ሚኒስትር ቢሆንስ?
አናረገው ምንም አናረገው አው አንችልም ለምን አንችልም አይነ ጥላዎቹ ናችሁ አው እንቀያየርበታለን ልጁ ላይ አው ዛሬ አይነ ጥላ ብንሆን ነገ ደግሞ የቡዳ ዘር ነው የምንሆንበት ቡዳ ዘር አው ትሆናላችሁ አው ጠቅላላ ከቡዳው ጋራ ናችሁ 50 አው ብዙ ነን ከቡዳው ጋራ አው ስንት ወደ 6000 ይሆናል ሶሎ አፍላይ ሰብስብ ካለበት ከእጁ ከእግሩ ውጡ ቶሎ በል ከእጁ ከእግሩ ውጡ ቶሎ ስብስብ አድርጋችሁ ከአባትየው ከግንባሩ ላይ አንሳ ቶሎ በል አንሳ እኮ አንሳ ከአባትየው ይሸኛለሁ ከአባትየው ላይ አንሳ ጠቅል ሰራዊትን ሰው አንሳ ከግንባሩ ከአባትየው ግንባር ላይ ወደ አንተ ሰብስቡ አባትየው ላይ ያላችሁ እንዴ በደሙ እንዴ እንደሱ ነው እንደምሰብ እንደሱ ግንባሩ ነው እንጂ ግንባሩ በርከክ በለለ ከግንባሩ አንሱ በደሙ ወደ ግንባራችሁ አለቀ አነሳችሁ ስንት አነሳችሁ 600 አንስተን 600 ጠቅላላ ስንት ሆናችሁ 50 ነን 56 600 አልቀናል ጠቅላላ ደምርና ንገረኛ ጠቅላላ ደምሩና ንገሩኝ ማታስ ቡዳ ጠቅላላችሁን ደምሩና ንገሩኝ ከልጁ የሳባችሁትን ጠቅላላ ደምርና ካልኩሌት አድርግና ስለኝ ቡዳ ዛርም አለበት አባትየው እሺ ጣበተ ታይነጥላ ቡዳ ምንም በቃ ዳግም እንዳትመለሱ በኢየሱስ ክርስቶስ ስም አሰራችሁ እሺ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁለተኛ ላንደርስ በስላሴ ስም ታስረናል በመድኃኒዓለም ስም ታስረናል በናዝሬቱ በኢየሱስ ክርስቶስ ይሁን አስራችሁ 7 ጊዜ ጮህ እናውጣ 7 ጊዜ ጮሃችሁ ቶሎ በል